ዶናልድ ትራምፕን በተመለከተ አንድ ጥናት ይፋ ሆኗል። ዶናልድ ትራምፕ በሁለቱ ተርም የስልጣን ዘመናቸው 15 ሀገራትን እንደሚያጠቁ ይፋ ማድረጋቸው ነው አሁን እየወጣ መረጃ እንደሚያመለክተው ከሆነ በተለይ በአሁኑ ተርም ወይም ደግሞ አሁን በያዙ ስልጣን ማለት ነው እንግዲህ በርካታ ሀገራትን እያጠቁ እንዳለ ይታወቃል። እነ ቬንዙዌላን፣ እነ ኩባ፣ እነ ኢራንን ጭምር ማለት ነው። አሁን ኦማንም ተካታለች ነው የተባለው ከነዚህ እቅድ ማለት ነው። 15 ሀገራት ናቸው እንግዲህ የተጠቀሱት በዋናነት እንግዲህ ዶናልድ ትራምፕ እቅድ ብለው እየጠቀሷቸው መስሎ ትራምፕ ዋይት ሀውስም ካቢኔት ስብሰባ ላይ ኦማንም አንደኛው ሀገር መሆኗን እንግዲህ ይፋ አድርጓል ማለት ነው። ከሞላ ጎደል እነዚህ ሁሉ እንግዲህ የተጠቀሱት ማለት ነው እነ ኢራን፣ ኢራቅ፣ ናይጄሪያ፣ ሶማሊያ፣ ሶሪያ፣ ቬንዙዌላ እና የመን ላይ ጥቃት ፈጽመዋል በመጀመሪያው የስልጣን ዘመናቸው ማለት ነው። ከነዚህ ሀገራት የተወሰኑት ኢላማ ተደርገዋል። ይህ ድምር እንግዲህ በካሪቢያን ባህርና በፓሲፊክ ውቅያኖስ ያላቸውን ተጽዕኖ ለማሳደግ እቅድ እንዳላቸው የተባለው ትራምፕ አሁኑ የስልጣን ዘመናቸው ደግሞ ካናዳ፣ ኮሎምቢያ፣ ኩባ፣ ግሪንላንድ ግዛት እንደዚሁም ሜክሲኮ፣ ፓናማ እና ኦማን እንዳሉበት ጭምር ነው እንግዲህ መረጃዎቹ የሚጠቅሱት። እና ዶናልድ ትራምፕ በዚህ ስልጣን ዘመናቸው 15 ሀገራትን በሁለቱ ማለት ነው ለማጥቃት ማቀዳቸውን መረጃዎች እስራኤል ወደ $70,000 የነፍስ ወከፍ ገቢ እንግዲህ ዜጎቿ እያገኙ እንደሆነ ይፋ አድርጋለች። እስራኤል ወደ $70,000 የሚጸጋ የነፍስ ወከፍ አጠቃላይ ሀገራዊ ውስጥ ጂዲፒ ፐር ካፒታል በመቅረብ ላይ መሆኗን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ይፋ አድርገዋል። ጠቅላይ ሚኒስትሩ የሀገሪቱ በዚህ የምጣኔ ሀብት መሰረት ብሪታንያን፣ ጀርመንን፣ ጣሊያን ጨምሮ በርካታ ታላላቅ የምዕራባውያን ሀያላን ኢኮኖሚ መብለጿን ጭምር ይፋ አድርገዋል። የነፍስ ወከፍ ገቢያቸው 70,000 በመድረሱ ማለት ነው። ኔታንያሁ አክለውም እስራኤል ወደፊትም አሁንም በዚህ ዘርፍ ብዙ ፈተናዎችን እንደሚጠብቋት የገለጹ ሲሆን ሆኖም የሀገሪቱ ቀጣይነት ባለው ጂዲፒ እየጨመረ እንዲሄድ እንደሚሰሩና እንደዚሁም ደግሞ ኢኮኖሚ ፈተናዎችን እንደሚሻገሩ ጭምር ቤንጃሚን ኔታንያሁ ገልጸዋል ማለት ነው። እንግዲህ በጦርነት ውስጥ ሆነው ይህንን ካሳኩ ምን ያክል እየሰሩ እንዳለ እየተዋጉም እንዳለ ማሳያ ነው። በትናንትናው ዕለት እጅግ አሳዛኝ መረጃ ተሰምቷል። ከደብረ ማርቆስ ወይም ደግሞ ከአማራ ክልል ወደ አዲስ አበባ ሲጓዙ የነበሩ ተሳፋሪዎች ላይ ጉዳት ደርሷል። ወደ 12 የሚጠጉ ህይወታቸው ማለፉ የተነገረው ከነዛ ውስጥ ወደ 30 በላይ የሚሆኑት ደግሞ እንግዲህ ታግተው ተወስደዋል። አንዳንዶች ከዛ በላይ ወደ 60 ያድርጓቸዋል። እንግዲህ መረጃው ከ30 በላይ የሚሆኑት እንደታገቱና ወደ 12 አካባቢ ህይወታቸው እንዳለፈ ነው መረጃው የደረሰን። ሁለት ታታ ነው እንግዲህ ተኩስ እየተከፈተበት ማለት ነው። ምን ያክል ትክክለኛ መረጃ እስካሁን ይፋ አልተደረገም፣ ግን በጣም አሳዛኝ መረጃ ነው። እዛ አካባቢ ባለፈው እንደዚሁ ኤፍኤም ባስ ላይ ተኩስ ተከፍቶ ወደ 60 የሚጠጉ ታግተው በመውሰዳቸው ይታወቃል። የት እንዳሉም አይታወቅም። እና እዛ አካባቢ ማህበረሰቡ ቢያንስ ወይ ወደ አዲስ አበባ እንቅስቃሴውን መግታት እንዳለበት እንግዲህ እኛ መልእክታችን ነው። በጣም አሳዛኝ ነው። መንግስት አስቸኳይ መፍትሄ እንዲሰጣቸው አሜሪካና ኢራን ለተጨማሪ ለ60 ቀናት የተኩስ አቁም ስምምነት ሊያደርጉ እንደሆነ መረጃ እየወጣ ነው የሚገኘው። ነገር ግን ይህንን የተኩስ አቁም ስምምነት እስካሁን ዶናልድ ትራምፕ አልፈረሙበትም የተባለው ያው የተኩስ አቁም ስምምነት ቢኖርም በትናንትና በስቲያ እንደዚሁ ጥቃት መከፈቱ ይታወቃል በኢራን ላይ ማለት ነው። በወደብ ከተማ አካባቢ ላይ ጥቃት ተፈጽሞ ነበር፣ የድሮን ማዘዣ ጣቢያ ላይ ማለት ነው። በዛም በአጸፋ ምላሽ እንደዚሁ ኢራን በኩዌት በሚገኘው ኤርፖርት የጦር ሰፈር ላይ ጥቃት መድረሱ ይታወቃል። እና ያው መለስተኛ የሆነ የተኩስ ልውውጥ ይደረጋል። ነገር ግን አሁን ያን የተኩስ አቁሙን ለማራዘም ለተጨማሪ 60 ቀን ለማድረግ በሁለቱ አካላት መካከል በፓኪስታን እንደዚሁም ደግሞ በሌሎችም በባህረ ሰላጤው ሀገራት ጥረት የተኩስ አቁም እንዲደረግ እንግዲህ ተወስኗል። ኢራን ይህን ተስማምታለች። ነገር ግን ዶናልድ ትራምፕ እስካሁን ይህን እንዳልፈረሙበት ነው መረጃዎቹ የወጡት። የትናንትናውን የግንቦት 20 በዓል ምክንያት በማድረግ ያው የተሳሳተ ደብዳቤ የላኩ ሀገራት እንዳሉ መረጃዎች የወጡ ነው የሚገኙት። ግንቦት 20 በኢትዮጵያ እንደማይከበር ወይም ደግሞ ምንም አይነት ስራ ዝግ እንደማይሆንና መንግስትም ማክበር ማቆሙ ይታወቃል። ከዚህ ጋር በተገናኘ ግን በርካታ ወደ 4 የሚጠጉ ሀገራት በስተት እንኳን አደረሳችሁ መልእክት መላካቸው ነው የተነገረው። ከነዚህ መካከል እንግዲህ አዘርባይጃን አንዷ ናት። እንደዚሁም ሰሜን ኮሪያና ቤላሩስ ተጠቃሽ ናቸው ተብሏል። እንግዲህ በርካቶች ሀገራት ያው በፊት እንኳን አደረሳችሁ መልእክት ያስተላልፉ ነበር እና ኤምባሲዎች ተዞሮ ተነግሯቸዋል። ያው ይሄ በዓል መከበሩ ቆሟል ተብሎ ማለት ነው። ግንቦት ያሁን ያለው መንግስት እንደማያከብር ይታወቃል። ከዚህ ጋር በተገናኘ ግን እንግዲህ እነዚህ ሀገራት ደብዳቤ እንኳን ያደረሳችሁ መልእክት በኤምባሲያቸው በኩል መላካቸው እና በመሪያቸው በኩል መላካቸው ብዙዎችን እያነጋገረ ነው የሚገኘው። እናንተ ምን ትላላችሁ?
በትግራይ ክልል ስላለው ሁኔታ አዳዲስ መረጃዎች እየወጡ ነው የሚገኙት። ዶክተር ደብረጽዮንም ለፌዴራል መንግስቱ የአብረን እንስራ ጥሪ ማቅረባቸውን የተነገረው ደብዳቤ ልከዋል የሚል መረጃ ምንጮችም እያወጡ ነው የሚገኙት ማለት ነው። በድርድር ማለት ነው ለመደራደር ከፌዴራል መንግስቱ ጋር ደብዳቤ መላካቸው አንዳንድ መረጃ ምንጮች እየጠቀሱ የሚገኙት። ከዚህ ጋር በተገናኘ ግን ስለ ጀነራል ታደሰ ወረደም እንደዚሁ መረጃ ወጥቷል። ጀነራል ታደሰ ወረደ በመልካም ጤንነት ላይ እንደሚገኙና ደህንነቱ በተጠበቀ ቦታ ላይ እንዳሉና እንደዚሁም ደግሞ በቅርብ ቀናት ውስጥ መግለጫ እንደሚሰጡ ጭምር የተነገረው። አንዳንድ የመረጃ ምንጮች ታግተዋል የተለያዩ ነገር የሚባል መረጃዎች ሲወጡ ነበር ከሰሞኑ ማለት ነው። አሁን በተሰማ መረጃ ራሳቸውም እንደዚሁ በመልካም ጤንነት ላይ እንዳሉ እና እንደዚሁም ደግሞ በቅርቡ ያለውን ሁኔታ ማብራሪያ እንደሚሰጡበት ጭምር የተነገረው። ከዚህ ጋር በተገናኘ በክልሉ እገታን በተመለከተ ይሄ ወታደራዊ አፈሳን በተመለከተ እገታ ሳይሆን ወታደራዊ አፈሳን በተመለከተ ከተለያዩ የፓርቲዎች ትችት እየቀረበ ይገኛል በክልሉ ባለስልጣናት ላይ ማለት ነው፣ በህወሓት ላይ ማለት ነው። ከዚህ ጋር በተገናኘ የክልሉ የከፍተኛ የጦር አዛዦች ይሄ ውሸት ነው፣ እንደዚህ በግድ ማፈሳ የለም በፈቃደኝነት ነው እንጂ እየተደረገ ያለው በጉልበት ምንም የተደረገ ነገር የለም፣ በክልሉ ሽብር ለመፍጠር ነው የሚል መልስ ሰጥተዋል ነው የተባለው። ነገር ግን ጌታቸው ረዳ እንደዚሁም ሌሎች ፓርቲዎችም እነ አብርሃም በላይም ጭምር ከፍተኛ ትችት እያቀረቡ ነው የሚገኙት በህወሓት አመራሮች ላይ ማለት ነው። ነገር ግን ምላሽ ሰጥተዋል። እነሱ ምንም የተፈጠረ ነገር የለም ሲሉ ነው ምላሽ ሰጡት።